አሜን። ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው። አምላኬ በእግዚአብሔር ኃይልን አግኝቻለሁ። ሰው ምን ያደርገኛል? ጌታ ከኔ ጋር ነው። ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው። ሃሌሉያ። ታንክ ዩ ሆሊ ስፒሪት። ክብር ለእግዚአብሔር ይሁን። ደግሜ ያነባዋለሁ። መዝሙር 108 በጌታ በኢየሱስ ክርስቶስ ስም። አቤቱ ልቤ ጽኑ፣ አቤቱ ልቤ ጽኑ ነው። ቀኛለሁ፣ በክብሬ እዘምራለሁ። በገና ሆይ ተነስ፣ መሰንቆ ሆይ እኔም ማልጄ እነሳለሁ። አቤቱ በአሕዛብ መካከል አመሰግንሃለሁ፣ በወገኖች መካከል እዘምርሃለሁ። በጌታ በኢየሱስ ክርስቶስ ስም። በመከራችን ረድኤትን ስጠን። የሰውም ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል። በጌታ በኢየሱስ አሜን ተብሎ እንደተጻፈ እግዚአብሔር ሆይ የቃልህን ደጅ ክፈትልን፣ በኢየሱስ ክርስቶስ ስም አሜን። ይህንን የእግዚአብሔርን ቃል አብረን ስንካፈል ለማስተዋል እግዚአብሔር ይሙላን፣ የልቦና ዓይኖቻችንን ይግለጥልን። As we share, from the Holy Spirit, what the Holy Spirit taught us in these last days, the Church of Christ and the body of Christ need to come into the knowledge of how the enemy works and how the enemy attacks our heart, our mind, and how we can overcome that through the Holy Spirit and by fixing our eyes on Jesus, who has defeated him on the cross, as it is written. So የእግዚአብሔርን ቃል አሁን እንዳነበብኩት ዳዊት ልቤ ጽኑ ነው ይላል። በዚህ በመጨረሻው ዘመን we need to come into that understanding የልብ አምላክ የሆነው እግዚአብሔር የልብን ጽናት እንደሚፈልግ በመንፈሴ ላይ ተቀምጧል እና ንቃት በውስጠኛው ማንነታችን በመንፈስ ቅዱስ እንድንነቃ፣ ከነቃን ደግሞ ልባችን ጽኑ እንደሚሆን በመንፈሴ ተረድቻለሁ። በመጀመሪያ እግዚአብሔር አምላካችን የሰልፍ አምላክ እንደሆነ፣ የሰልፉ ጌታ እንደሆነ፣ የእስራኤል ሰራዊት አምላክ እንደሆነ፣ የሰራዊት አምላክ ተብሎ እንደተጻፈ፣ የክብር ንጉሥ እንደሆነ፣ ይህ የክብር ንጉሥ ማን ነው ተብሎ እንደተጻፈ፣ ይህ የክብር ንጉሥ የጭፍሮች አምላክ፣ የአማልክት አምላክ፣ የሰልፍ ጌታ ነው። ማለትም ውጊያ ያለበት ማለት ነው። አምላካችን እግዚአብሔር ወደ ውጊያው ይጋብዘናል። በዚህ መንፈሳዊ ውጊያ በምናጠናበት ጊዜ እየተረዳን እንመጣለን። አምላካችን ምን አይነት ኃያል
ጽኑ፣ ብርቱና ጨካኝ እንደሆነ ለጠላቱ ማይራራ። ምክንያቱም ጨለማ የሆነበት ምክንያት አንዱ በእግዚአብሔር ላይ በማመፁ ነው። ሲጀመርም እግዚአብሔር አምላክ በፈጠረው በመካዱ በትዕቢት በእኔነት በተሞልቶ በእግዚአብሔር ላይ አመፅ ቀስቅሶ አብሮ ከተወሰኑ ከሱ ጋር ከወገኑ ጋር ከእግዚአብሔር ጋር ከተጣላ ቀን ጀምሮ በዲያብሎስና በሰራዊቱ በዚህ ዓለም ገዢ በሰይጣንና በእግዚአብሔር መካከል ትልቅ ጦርነት አለ። በዚህ መንፈሳዊ ጦርነት የሰው ልጅም ገብቷል። የሰው ልጅም አልፈልግም፣ ይህንን ውጊያ አልፈልግም፣ ይህንን ነገር ውስጥ አልፈልግም ማለት ይችላል። በአንደበቱ ማለት ይችላል። እኔ የለሁበትም ማለት ይችላል። ይሄ በእግዚአብሔር አምላክና በጨለማው ዓለም ገዢ መካከል ያለ ጦርነት ነው። እኔ ምንም የለሁበትም ማለት እንችላለን ዳራችንን ይዘን። ግን እንደዛ ካልን we are going to be confused። ገና አልገባንም ማለት ነው። ስንመርጥ ሲጀመር ኢየሱስ ክርስቶስን ስንመርጥ as ክርስቲያንስ በዓለም ያሉት እንኳን እሺ የዚህ ዓለም ገዢ አእምሯቸውን አሳወረ ተብሎ እንደተጻፈ ልቦናቸውን አይኖቻቸውን እንዳሳወረ እግዚአብሔር ቃል ይናገራል። ስለዚህ ይሄ ውጊያ ግልጽ እንዳልሆነና ያ ምንም አይነት ጦርነት ውስጥ እንደሌሉ ምንም አይነት እንደዚህ አይነት ነገር ውስጥ የማይገባቸው በጣም አሉ በመካከላችን በዙሪያችን። ግን እኛ ለመንፈሳዊ ያለሆነ ነው ለክርስቶስ ቤተሰብ ይሄ ነገር ግልጽ ነው። አይ ይሄ ነገር የጸሎት መሪዎች ናቸው ወይ የቤተክርስቲያን መሪዎች ናቸው የሚያደርጉት፣ እኛ ምንም ችግር የለም እኛን እንደዚህ ነገር ውስጥ አንገባም ማለት የማይቻልበት ግልጽ የሆነ አይኑን አፍጥጦ የመጣለ ጦርነት አለ፣ ገብተንበታል። ምንድነው እሱም? ጨለማው የእግዚአብሔርን ስም ለማሰደብ፣ የእግዚአብሔርን ስም ለማክፋፋት፣ አምላካችን እንደሌለ አድርጎ በመሳል በትውልዱ ላይ እና በቤተ ክርስቲያን ላይ ያስነሳው ጦርነት ነው። እሱም የልብ መዛል ጦርነት ይባላል። ማሳዘን፣ ማድከም እና ማስተኛት ነው። ማሳዘን፣ ልብን ማስጣል፣ የያዝነው ነገር ትንሽ ነገር ካለ ወይም ትንሽ የበራልን ብርሃን ካለ እርሱን እንደምንም ማስጣል፣ እምነታችን እንዳይጸና በእግዚአብሔር ላይ መምጣት፣ በስውር በልባችን እንድንወድቅ ከላይ ግን ስንታይ መንፈሳዊ ሆነን እንድንገለጥ የሃይማኖትን ካባ በማልበስ የሃይማኖትን ቋንቋዎች በማስለመድ የቅዱሳንን ልብ የሚያርድ እንደዚህ አይነት ዘመን አይቻላቅም። ወደ ጌታ ከመጣው ጀምሮ እስካሁን ድረስ እንደዚህ አይነት ዘመን አይቻላቅም። ጨለማው በኃይል የቅዱሳንን ልብ በውስጠኛው ማንነታችን ደክመን ግን ከላይ አለሁኝ እንድንል የሚፈጥረው ካራክተር ሃይማኖታዊ ነገር ይዘን
ግን ውስጣዊ የግል ጸሎት ህይወት፣ የግል የጾም ህይወት፣ የግል የመስጠት ህይወት፣ የግል የህብረት ህይወት እሳቱን ቀስ በቀስ ማጥፋት ይዟል ማለት ነው። ይሄ እንዳይሆን ግን የእግዚአብሔር ቃል ሁል ጊዜ ወደኛ ይመጣል፣ ያነቃናል። ቸር ስለሆነ አምላካችን እንድናሸንፍ፣ በግል ያለውን ጦርነታችን እንድናሸንፍ፣ በቤተ ክርስቲያን ላይ የሚነሳውን ጦርነት እንድናሸንፍ፣ በአገልጋዮች ላይ የሚነሳውን ጦርነት እንድናሸንፍ። ምክንያቱም የጦር መሳሪያችን ስጋዊ አይደለም ይላል። እስቲ እንየው እሱን ክፍል እንየው። ክብር ለእግዚአብሔር ይሁን። ምክንያቱም የጦር መሳሪያችን ምን አይደለም? ስጋዊ አይደለም። የምንዋጋውም ስጋ አይደለም። የምንዋጋው መንፈስ ነው። ስለዚህ መንፈስ ከሆነ የምንዋጋው ምንድን ነው? መንፈሳዊ መሳሪያ። እግዚአብሔር መሳሪያ አለው። እግዚአብሔር ራሱ መሳሪያ ነው። አምላካችን ስሙ መሳሪያ ነው። ደሙ መሳሪያ ነው። እሱ ደግሞ መሳሪያዎች አሉት። እኛም መሳሪያዎች ነን። we are the weapons the Lord will use in this end time። በመጨረሻው ዘመን መሳሪያዎቹ ነን፣ ገንዘቦቹ ነን ሲባል እንሰማለን። ይሄን ምን ማለት ነው? ፈርስት ወደዛ ከመሄዳችን በፊት ግን እስቲ ሐዋርያው ጳውሎስ በመንፈስ ተነድቶ የጻፈው ሁለተኛ ቆሮንቶስ ምዕራፍ 10 ብዙዎቻችን የምናውቀው ክፍል አለ። ጳውሎስ ስለ አገልግሎቱ ያቀረበው መከላከያ ነው። ዓለማዊ ልማድ እንደምንመላለስ የሚቆጥሩን በአንዳንዶች ላይ አመኜ ልደፍር አስባለሁ ይላል። ቁጥር 2 ምዕራፍ 2 Corinthians 10 verse 2 አስባል። በዚያም እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ። በሰው ልማድ እንኳን የምንመላለስ ቢሆን እንደ ሰው ልማድ አንዋጋም። ያችሁት? በሰው ልማድ እንኳን የምንመላለስ ቢሆን እንደ ሰው ልማድ በርከክ ብንል፣ ጉልበታችንን ብናንበረክክ፣ እንደ ሰው ልማድ አንደበታችንን ከፍተን ብንጸልይ፣ በልሳን ብንጸልይ፣ ብንዘምር፣ እንደ ሰው ልማድ ብንገባ ብንወጣ፣ ሰርተን ብንገባ፣ ጠዋት ተነስተን ብንወጣ፣ እንደ ሰው ልማድ ብንመላለስ፣ እንደ ሰው ልማድ ግን አይደለም ውጊያችን። ምክንያቱም ውጊያው የመንፈስ ቅዱስ የእግዚአብሔር ስለሆነ፣ ውጊያው የእግዚአብሔር ስለሆነ አንለምደውም። መንፈሳዊ ውጊያ ሊለመድ የማይቻልበት ዘመን ውስጥ ገብተናል። መንፈሳዊ ውጊያን ዕለት ከዕለት እየተማርን፣ ዕለት ከዕለት እየተረዳን፣ የጠላታችን ቀስቶችን፣ እኛ ጋም ያሉትን ቀስቶች፣ እኛ ጋም ያሉትን መሳሪያዎች ምንድናቸው እያለን እያስተማረን ነው። አምላካችን እየሳለን ነው። አምላካችን እያዘጋጀ ነው። አምላካችን እየመወረደን ነው። በሚሰራበት ቀን መዞ ሊጠቀምብን በግል እየሰራችሁ ያላችሁ፣ በቤታችሁ በእግዚአብሔር ቃል በጸሎት በጾም እየተሰራን ያለን እንድንበረታ ነው። ይህን ቃል የምንናገረው እንድትበረቱ ነው፣ እንድትጸኑ ነው፣ እንድንጸና ነው። በተሰጠን የጸጋ መንፈስ በተሰጠን የጸጋ ስጦታዎች እንድንበረታ ነው፣ እንድንስለው ነው፣ ሻርፕ እንድናደርገው ነው። ከዛ ደግሞ እርስ በርስ ብረት ለብረት እንደሚስል ተሳስለን እግዚአብሔር አምላክ ሊጠቀምበት የሚወድ እንደነዚህ እንደምታዩቸው ለስላሳ ድንጋዮች እንድንሆን ነው።
የተሳሉ ለስላሳ ድንጋዮች፣ ለእግዚአብሔር የሚመች ለስላሳ ድንጋዮች። በሰው ልማድ እንኳን ብንመላለስ እንደ ሰው ልማድ ስለማንዋጋ የጦር ዕቃችን ስጋዊ አይደለም። ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። አሜን። ምሽግን ለመስበር፣ ጎልያድን ለመጣል፣ ኤልዛቤልን ለማዋረድ፣ ክፉ መንፈስን ለማዋረድ፣ የተለያዩ በቅዱሳን ላይ የሚነሱ በቤተ ክርስቲያን ላይ የሚነሱ በአገልጋዮች ላይ የሚነሱትን ምሽጎች ለመስበር በእግዚአብሔር ፈቃድ ላይ ከፍ ከፍ የሚሉትን ለመስበር በእግዚአብሔር ፊት ይሄ የጦር ዕቃ ብርቱ ብቻ ሳይሆን ብርቱ 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 ነው። ብርቱ 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 ነው። መዝሙር የድሮ መዝሙር ነው። እግዚአብሔር እሱ ብርቱ ነው፣ ሁሉን ችሎ ሁሉን የሚያስችለው እግዚአብሔር ብርቱ ነው። ብርቱ 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 ነው። ኢየሱስ እሱ ብርቱ ነው፣ ሁሉን ችሎ ሁሉን የሚያስችለው ኢየሱስ ብርቱ ነው። ሃሌሉያ። በልቤ ላይ መዝሙር ይመጣል። ብርቱ 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 ነው አምላኬ እሱ ብርቱ ነው፣ ሁሉን ችሎ ሁሉን የሚያስችል አምላኬ ብርቱ ነው። ብርቱ 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 ነው ጌታዬ እሱ ብርቱ ነው፣ ሁሉን ችሎ ሁሉን የሚያስችለው ኢየሱስ ብርቱ ነው። ብርቱ 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 ነው አባቴ እሱ ብርቱ ነው፣ ሁሉን ችሎ ሁሉን የሚያስችለው ጌታዬ ብርቱ ነው። ሃሌሉያ አሜን። ስለዚህ እግዚአብሔር በዚህ መጨረሻው ዘመን እንዲጠቀምብን መሳሪያው አድርጎ እንዲገልጠን ለጠላት ምሽግ መፍረስ፣ ለጠላት ምሽግ መጋለጥ ምክንያት እንዲያደርገን ጸልያለሁ። እንግዲህ የነቃ ሁን ተብሎ እንደተጻፈ ማለት ነው። እግዚአብሔር አምላካችን የነቃን ያደርገን፣ የነቃን ያደርገን፣ ልባችን የጸና ያደርገን። አጽና አሁን ተብሎ እንደተጻፈ የቀሩትን ነገሮች አጽና። ልብህን ወንድሜ በእግዚአብሔር አጽና፣ ልብሽን እህቴ በእግዚአብሔር አጽኒ። ልቤ ጽኑ ነው ተብሎ እንደተጻፈ ለእግዚአብሔር የሚመች መሳሪያ ያደርገን። ለእግዚአብሔር የተመቸ መሳሪያ የነበረው አንድ ታሪክ በዳዊት ታሪክ አለ። ይሄ እንደምታየው ዳዊት ነው። የዳዊት እጆች የያዟቸው ለስላሳ ድንጋዮች እናያለን። ከፊት ለፊቱ ጎልያድ ቆሟል። እዚህ ጋር እግዚአብሔር ትልቅ ትምህርት አለው ለመጨረሻው ዘመን ቤተክርስቲያን ለሚገጥማት ማንኛውም ተጽዕኖ፣ ማንኛውም መንፈሳዊ ውጊያ፣ ማንኛውም አስደንጋጭ ነገር፣ ማንኛውም አስፈራሪ ነገር በተለያየ መልኩ ራሱን የሚገልጥ ማለት ነው። እንድትጸና፣ እንድትበረታ፣ በግሏ እንድትለማመድ ከአምላኳ ጋር ይሄ ቃል ወደኛ መጥቷል። ኢየሱስ ክርስቶስ ጌታ ነው። Yes, my heart is fixed. 1 Samuel 17 መጀመሪያ ሳሙኤል 1 ሳሙኤል 17 እንደሚያገሳ አንበሳ
በእስራኤል ላይ ተግዳሮት ተነሳ። እንደሚያገሳ አንበሳ ሆኖ ጎልያድ ብቅ አለ። ፍልስጤም ጋር ውጊያ ነበር። ሳኦል ሰራዊት፣ እስራኤል ሰራዊት፣ ሳኦል እና ፍልስጤም መካከል ጦርነት ተነሳ። በዛ ጦርነት ለ40 ቀን ያህል የዘገየበት ምክንያት እናያለን። አምላካችን ይህንን የጎልያድ መንፈስ የሚመታበት የእግዚአብሔርን ስም እየተሳደበ በፍልስጤምና በእስራኤል መካከል የነበረውን ጦርነት በአንድ ለአንድ በመዋጋት እንደምድመው እንጨርሰው። በእናንተ ጭፍሮችና በእኛ ጭፍሮች መካከል ብዙ ሰው ከሚሞት በሚል ብዙ ሰው ከሚያልቅ ለምን የእናንተ ዋናና የኛ ዋና አይጋጠሙ ብሎ ራሱ ነው ሐሳቡን ያመጣው። የእስራኤልን ምርጫ አልተሰጣትም። እነሱ ባመጡት የጦርነት ቴክኒክ ወደ ሰልፍ ገቡ። ልክ ይህ ሰው ከሰልፉ መካከል ሲወጣ ከልጅነቱ ጀምሮ ይላል እግዚአብሔር ቃል ከልጅነቱ ጀምሮ ጦረኛ ነበር ተብሎ እንደተጻፈ መካከል ላይ ወጣና ይህንን ቃል ተናገረ። ምን ነበር? በእናንተና በእኛ መካከል ውጊያ ተነስቷል። ይህን ውጊያ ግን አንድ ለአንድ እናድርገው። እኛ ካሸነፍን የኛ ባሪያዎች፣ እናንተ ካሸነፋችሁ ደግሞ እኛ ደግሞ የእናንተን ባሪያዎች እንሆናለን ብሎ ጠዋትና ማታ 40 ቀን ይታይ ነበር። ጎልያድ ማስፈራራት ጀመረ። ልክ ሲጀምር በጠቅላላ ሸሹ። በጠቅላላ ፈሩ። ልባቸውን በአንድ ጊዜ መታ። ምን አደረገ? ውስጣቸውን አደከም። እንዴት ማን ነው ከዚህ ሰውዬ ጋር የሚቀጣው? እኛ እንደሆነ አንችልም። እሱን ታዩታላችሁ ወይ? እዚህ መጀመሪያ እንደ ማስታወቂያ ነገር ይሰማሉ። ምን እንደሚሰሙት ከልጅነቱ ጀምሮ ወረድ ብላችሁ ካያችሁት የሳኦል መልስ ለዳዊት ይሄ ከልጅነቱ ጀምሮ ይለዋል። ወደታች ወረድ ብለን እንደገና ወደ ላይ ከፍ ስለምንል እንየው እስቲ። ሳኦል 33 ላይ ዳዊትን አንተ ብላቴና ነህ ይለዋል። ዳዊት መጥቶ እኔ የማንም ልብ አይውደቅ፣ እኔ እገጥመዋለሁ ብሎ ሲነሳ የሳኦልን መልስ ስሙት። 33 ላይ አንተ ገና ብላቴና ነህ፣ እርሱ ከብላቴንነቱ ጀምሮ ጦረኛ ነበር ማለት ነው። there's already information about his accomplishment ሰምተናል። አያችሁት? በመጀመሪያ በማስታወቂያና በማስፈራራት ከልጅነቱ ጀምሮ ጦረኛ ነበር። ከድሮ ጀምሮ ነው ይህ ጦርነት የነበረው። ይሄ እኛ ሳንወለድ በፊት ዓለም ሳይፈጠር በፊት የነበረ ጦርነት ነው። ቅድም መግቢያ ላይ እንዳልኩት this is an old war ወይም የዘር ጦርነት እንደሚባለው ዘፍጥረት ጀምሮ እስካሁን ድረስ የእግዚአብሔርን ሐሳብ የሚቃወም የነበረ የእግዚአብሔርን ሕዝብ ያስጨነቀ ነቢያትን ያስጨነቀ የገደለ እንደዚሁ ደግሞ ሐዋርያትን ያስጨነቀ አሳድደው የገደለ ጌታ ኢየሱስ ክርስቶስን የገደለ መስሎት ግን
የአምላኩን የአባቱን ፈቃድ እንዲያደርግ ወደዛ የገፋው። የማይፈልግ የአምላካችንን ቅዱስ ነገር በሰው ልጆች ላይ ሁሉ ጥላቻ ያለው መንፈስ ነው እያልን እየተማርን ስንሄድ ሞር እንዳንፈራው። ምክንያቱም ኦልሬዲ አንዴና ለመጨረሻ ጊዜ ኢየሱስ ክርስቶስ በመስቀል ላይ አሸንፏል። በትንሣኤው ጉልበት ሞትን፣ ፍርሃትን፣ ጨለማን፣ ኃጢአትን፣ የዚህ ዓለም ገዢዎች በጠቅላላ ከላይ እስከታች ከገዢው ጀምሮ እስከ አገልጋዮቹ እስከ ጭፍሮቹ ድረስ በጠቅላላ አሸንፏል። ድል ነስቷል። ድል ነስቷል። ድል በመንሳቱ ደግሞ እኛን እያዞረ በአለቃት በስልጣናት ፊት ሁሉ እያዞረ እያሳየ በደሙ አሸንፏል ኢየሱስ። ከዚህ ፐርስፔክቲቭ ነው ምን ስመው፣ በዚህ ፐርስፔክቲቭ ነው መጀመሪያ ይህንን አመለካከት ይዋጋል። ምን እንድንሆን ሁኔታውን የሚያስነሳውን ወጀብ፣ የሚናገራቸውን ቃላቶች፣ የሚያሰማቸውን ድምጾች፣ የሚያስነሳቸውን ወጀቦች እንድንሰማ በክርስቶስ ያለን ፖዚሽን፣ በክርስቶስ ያለን ማንነት፣ በክርስቶስ ያገኘነው መንፈሳዊ በረከት፣ መንፈሳዊ ስልጣን፣ መንፈሳዊ ጉልበት፣ በክርስቶስ ያገኘነው ፖዚሽን፣ ከክርስቶስ ጋር የተቀመጥነው አቀማመጥ ከስልጣናት ከኃያላን በላይ ከፍ አድርጎ በአባቱ ቀኝ ቁጭ ያለው ከእርሱ ጋር አብሮ ያስቀመጠን ከዛ እንዳንዋጋ፣ ከዛ እንዳንመለከት፣ ሲቹዌሽኑን ሁሉ ወደ ታች ወርደን ከምድር እንድንመለከት ሊያደርግ ነው የፈለገው። ያችሁት this is the main task. The first task is to create illusion. የሆነ መልክ መፍጠርና ወደ ልብ መግባት ነው የፈለገው። ከዛ ያንን ስፍራ ካገኘ የፍርሃት በር፣ ስፔሻሊ የድንጋጤ በር፣ የጥርጣሬ በር እንዴት ነው የምናሸንፈው? ይሄማ አለቀልን፣ ይሄማ ልምምድ አለው፣ ይሄማ ከልጅነቱ ጀምሮ ከጥንት ጀምሮ የነበረ መንፈስ ነው፣ ይሄማ በቃ እንደዚህ ነው፣ ይሄማ እንደዛ ነው። አታይም እንዴ እንደዛ አድርጎ ገደለ? አታይም እንዴ እንደዚህ አድርጎ ተዋጋ? አታይም እንዴ እንደዚህ የሚያስነሳ ወጀብ? አታዩም እንዴ? በጠቅላላ ስለሱ ሬዝሜ ማሰማት ይጀምራል፣ ማስታወቂያ መናገር ይጀምራል። ከሁሉ በፊት ጎልያድ ወጥቶ ከመደንፋቱ በፊት፣ በጎልያድ ወጥቶ በእስራኤል ልጆች ፊት አፉን ከመክፈቱ በፊት፣ የእግዚአብሔርን ስም መሳደብ ከመጀመሩ በፊት፣ ከዛ በፊት ኦልሬዲ ስፕሬድ ኒውስ ነው። ልክ ወደ ጦርነቱ እየሄዱ ብዬ ነው የማስበው። እዚህ ታሪክ ላይ ባይነበብ እንደዛ ገና ወደዛ ጦርነት በመንገድ ላይ ያሉ there is a rumor፣ የሆነ ወሬ ተጀምሯል። በጦር ካምፕ፣ በጦር መሪዎች መካከል፣ በሳውልም መካከል ሊሆን ይችላል። ኦልሬዲ አለ ተብሏል፣ ሊኖር ይችላል ተብሏል እያሉ ይሄ ከልጅነቱ ጀምሮ ጦረኛ የነበረ ከልጅነቱ ከብላቴነቱ ጀምሮ ጦረኛ የሆነ ፍልስጤማዊ አለ ተብሏል። ከእሱ ካለ እኮ በቃ እንዴት ነው የምንዋጋው? ጎልያድ ይባላል። ትልቅ ነው፣ ትልቅ ሰይፍ አለው፣ ትልቅ ጋሻ አለው፣ ትልቅ የሆነ ልምምድ አለው እና ከእሱ ጋር እንዴት ነው የምንዋጋው እያሉ ኦልሬዲ ወሬ ተጀምሯል። This is how first fights. It shows his past and his experience. ግን አምላካችን እግዚአብሔር እንደዚህ አያደርግም። አምላካችን እግዚአብሔር በሚስጥር የሚሰራቸው፣ እግዚአብሔር በሚስጥር he makes them
በእሳት ውስጥ እያሳለፈ በወጀብ ውስጥ እያሳለፈ ከአንበሳና ከድብ ጋር እያዋጋ በግላቸው ከእግዚአብሔር ጋር ተሰርተው የሚወጡ ለስላሳ የጸኑ ድንጋዮች አሉት። በምድር ዙሪያ አሉት ቅሬታዎች አሉት። ያልፈሩ ልባቸው ያልራደ አሉ። ያልተበረከረኩ ያልፈሩ ጉልበታቸውን ያልሰጡ አንደበታቸውን ያልሰጡ ቅድስናቸውን ያልጣሉ አንደበታቸውን የሚጠብቁ በማስተዋል አምላካቸውን የሚጠብቁ አሉ። ወገኖች ከነሱ መካከል እግዚአብሔር ያድርገኝ። 24 ላይ ይሁት አንደኛ ሳሙኤል 1 ሳሙኤል 17:24 እስራኤል ሰዎች ሁሉ ሰውየውን ማለትም ጎልያድን ባዩት ጊዜ እጅግ ፈርተው ከእርሱ ሸሹ ይላል። እጅግ እግዚአብሔር ቃል ሲል is not trying to impress. great fear ነው fall on them። መጀመሪያ አምላክ የጠላት በር የሚከፈተው በፍርሃት ነው። ይህንን እናስተውል ወገኖቼ። በማስፈራራት ፈሩ፣ ሸሹ። ሲገለጥ ያ የሰማነው በዜና ይሆናል የሰማነው በሆነ ነገር በኒውስ ፔፐር በተለያዩ ሚዲያዎች ሊሆናል በሶሻል ሚዲያ ሊሆን ይችላል። አሁንማ ዜናው በጣም ብዙ ነው፣ የሚያስፈራ ነው። ስንቱን ዜና ሰምተን እንጨርሳለን። በቃ ይመጣል የዜና ማዕት። ልክ ሲመጣ ወደ ልብ ወደኛ ህይወት ሲመጣ በአይናችን በር በጆሮአችን በር ወደ ልባችን ወደ ውስጣችን ለመግባት ሲመጣ ከምትሰሙት ተጠበቁ ተብሎ እንደተጻፈ ከምንሰማው እንጠበቅ ወገኖቼ። ከምናየው እንጠበቅ። this is how they get us። በዚህ ነው መጀመሪያ የሚገቡት፣ በምናየው እና በምንሰማው። በምናየው እና በምንሰማው the gates of the eye በአይን በር በጆሮ በር ይገባል። ምንድነው እሱ? ፍርሃት። ባዩት ጊዜ ይላል። አያችሁ፣ የእስራኤል ልጆች ሁሉ ሰውየውን ባዩ ጊዜ፣ ባያዩት አይፈሩም ነበር ማለት ነው። ምንድነው የሚያደርጉት? ያዩታል። ሲያዩት he's projecting his size ነው የሚያሳያቸው። ጉልበቱን ያሳያቸዋል። ኤክስፒሪየንሱን ያሳያቸዋል። ከልጅነቱም ብላቴና ነበር የሚለው ነገር እውነትም ነው። አካሄዱ፣ አኳኋኑ፣ የሚናገረው ቃል፣ የድፍረት ቃል፣ የእርግማን ቃል፣ በቃ እንደ አምላክ ሊናገርም ይችላል። እኔ ረግጣችኋለሁ፣ የሆነ ነገር አረጋችኋለሁ ይል በጠቅላላ በአይናቸው ያዩታል። ትልቅ ነው። አሁን እንደምታዩት እዚህ ፒክቸር ላይ ሂውጅ ነው። በጆሮአቸው ደግሞ ሲሰሙት ደፋር ነው። ምንም አይነት የስንፍና ቃል ባፍ አይወጣም። ሰብራችኋለሁ፣ ይዛችኋለሁ፣ ገላችኋለሁ፣ አጥፋችኋለሁ። ከእናንተ መካከል ኃያል ማን ነው? ከእኛ መካከል የኃያላን ኃያል የነገስታት ንጉስ ኢየሱስ ክርስቶስ አለ። ይህንን አንረሳው። ስለዚህ first he projects fear through the eye በአይኖቻችን through the ear በጆሮዎቻችን ማስገባት ይፈልጋል። ወዴት ለመድረስ ነው ካልን ወደ ልብ። ልብ ማለት ይሄ ስጋ ደረታችን መካከል ያለችው ልብ ቅርጽ እሷ ታያችኋት። ልብ ውስጣዊው ማንነት ነው። እሷ
የቦዲ ኦርጋን ናት ልብ። እዚህ ውስጥ አለች ትር በምትለው ማለት ነው። እሷ በጣም ወሳኝ ነገር ነች። ያውቃል ጠላታችን ጎልያድ፣ ጠላታችን ዲያብሎስ ያውቃል። እቺ በደረታችን መካከል ያለችው ትር የምትለው ልብ ደም ምትረጭ እሷ ከቆመች ሰውነታችን ሰባይቭ ማያደርግ እሷ ከቆመች መቆም አንችልም። እኛ እንወድቃለን። እሷ ከቆመች መተንፈስ አንችልም። አይምሯችን መስራት አይችልም። የደም ዝውውር ይቆማል። ያለችበት ደግሞ መካከል ላይ ነው። አያችዋ፣ በደረታችን መካከል ላይ ነው ያለችው። ለሁሉም ኦርጋን ከበር አለው። ለኩላሊት ከበር አለው፣ ለጨጓራ ከበር አለው፣ ለተለያዩ ለሳምባ ከበር አለው። ልብ ግን ካያቸዋት ያላት የሰውነታችን ደረታችን አካባቢ ያለ ስስ የሆነ አጥንት ነው ከበር የሚያረጋት። አይምሯችን ከበር አለው፣ ማይንዳችን ከበር አለው። አይኖቻችን እንኳን አይልድ አላቸው፣ ሽፋሽፍት አለ። ላፋችን ለምላሳችን ከበር አለው። ለተለያዩ ኦርጋኖች ከበር አለ። ለዚች ግን ብዙ ከበር የለም። ምክንያቱም አምላክ ሲፈጥራት ለትምህርት አድርጎ የፈጠራት ይመስለኛል። ውስጣዊው ማንነትህን በጣም መጠበቅ አለብህ ከእግዚአብሔር ጋር። ምክንያቱም ካያችሁት ይህ ልጅ ዳዊት ሲመረጥ ራሱ እግዚአብሔር እንደሚያየው ሳይሆን ሰው እንደሚያየው ሳይሆን ወንድሞቹ እንዳዩት እሱ የበግ እረኛ፣ እርሱ ከሁሉ ታናሽ፣ እርሱ ምንም የማያውቅ አድርገው የሚቆጥሩት፣ አባቱም ምንም እዚህ ግባ የማይለው ግን መልከ መልካም ቆንጆ ወጣት ልጅ ነበር። ነቢዩ ሳሙኤል ሲልከው እግዚአብሔር ወደ እሴይ ቤተሰብ ወደ እሴይ ቤተሰብ ሲመጣ ከእሴይ ቤተሰብ መካከል እግዚአብሔር ሊያስነሳ እንደሆነ ሊቀባ እንደሆነ እንደ ልቡ የሆነ እረኛ እንዳለ በዛ መካከል ባሪያው እንዳለ በዛ መካከል የመረጠው እንዳለ በዛ መካከል በመንፈስ ቅዱስ በእግዚአብሔር ተነድቶ ነው የመጣው። ግን መጀመሪያው ሲያዩ ወንድሞቹ ታላቅ ወንድሞቹ ኤልያብ መሳሰሉት አሁን እነዚህ ሶስቱ ጦር ሜዳ ላይ ያሉት ማለት ነው ተመርጠው ለሰልፍ የተመረጡ ግን ልባቸው የወደቀ ናቸው። ተመርጠው ግን መጥተው ነበር እዛ የቤተሰብ የጸሎት ጊዜ ላይ ማለት ነው ከነቢዩ ሳሙኤል ጋር። ግን አምላካችን ይህንን የፈለግኩት እንዴት አይነት የልብ አምላክ እንደሆነ ለመናገር ነው። ምንድነው የሚለው? እግዚአብሔርም አለ ሰው ውጭን ያያል፣ ውበትን ያያል፣ መልክን ያያል፣ እኔ ግን ልብን አያለሁ። ሳሙኤል ነቢዩ ያየው እነዚህ ልጆች ርዝመታቸውን፣ ጥንካሬያቸውን ፊዚካሊ ይሄ ነው መሆን የነበረበት እያለ ይሄ ነው መሆን የነበረበት አይደለም። እግዚአብሔር እንደ ሰው አያይም፣ ውስጣዊው ነው የሚያየው። ስለዚህ ነው we need to guard our heart ከዚህ ዘመን የሚወረውርብን የፍርሃት መንፈስ የሚወረውርብን ለመግባት
እየሞከረ በጆሮ በአይን ለመግባት አሁን ለማራድ ለማድከም በሚሰማ ዜና በሚታይ ነገር ለማራድ በኃይል ከሚሰሩበት ዘመን ውስጥ ነው ያለነው። በኃይል በሚሰሩበት ዘመን ውስጥ ታርጌት የሚያደርጉት ውስጣዊው ሰውነት ጊቫፕ እንዲያደርግ፣ ጸሎት ጊቫፕ እንድናደርግ፣ ጾም ጊቫፕ እንድናደርግ፣ የእግዚአብሔርን ቃል ማንበብ፣ ማጥናት፣ ማሰላሰል፣ በእግዚአብሔር ፊት መቀመጥን መዋልን ጊቫፕ እንድናደርግ፣ ህብረት ቤተ ክርስቲያን ከቅዱሳን ጋር መገናኘት፣ ማምለክ፣ መዘመር፣ ማገልገል ጊቫፕ እንድናደርግ፣ አምላካችን በሰጠን ጸጋ ለቅዱሳን መታነጽ ምክንያት እንዳንሆን ማድረግ፣ ኮንፊውዝ ማድረግ ነው። that's the target. That's the ultimate target, is for them to slow you down. ያንተ ውስጥ ያለውን ፖቴንሻል፣ በእኔ ውስጥ በአንቺ ውስጥ ያለውን የእግዚአብሔርን አጀንዳ ወደ ግብ እንዳይመጣ ነው። በአንቺ ውስጥ ያስቀመጠው ዓላማው በአንቺ ሰርቶ እንዳይሰራ፣ በአንቺ ሰርቶ እንዳይሰራ ነው። በቃ በአንቺ እንዳይገለጥ፣ በእኛ እንዳይገለጥ፣ በአንተ እንዳይገለጥ፣ ሰርቶ በአንተ በኩል ደግሞ ጠላትን መሽጉን እንዳያፈርስ። ይህንን መጀመሪያ ላይ በጥንቃቄ ነው የሚሰሩበት ወገኖቼ። እንደሚያደርጉት በጥንቃቄ ነው የሚሰሩት። የዘመናት ልምምድ አላቸው የማስፈራራት እና ወደ ውስጥ ገብተው እንዴት ልብን ማድከም እንደሚችሉ ለረጅም ጊዜ ልምምድ አለ። ይሄ ያው እንዳየነው ከልጅነቱ ጀምሮ ጦረኛ ነበር ይላል። ከልጅነት ጀምሮ ማለት የረጅም ጊዜ የጦርነት ልምምድ ነው። ምንድነው የጦርነት ልምምድ? በማስፈራራት ቅዱሳን ነው። ዘመኑ እንዴት ትወጫዋለሽ? ዘመኑ እንዴት ትወጣዋለህ? የሰው ሀገር ነው ያለው። ቋንቋ አትችልም፣ አልተማርክም። አንተ ሰከንድ ዜጋ ነህ፣ አንተ ሰርድ ዜጋ ነህ፣ አንተ ጥቁር ነህ፣ አንተ ምናምን ነህ። በቃ አንቺ ሴት ነሽ፣ እነሱ ወንድ ናቸው። ይሄ የእንትን ነው። በጾታ ያስፈራራናል፣ ያዳክመናል። እንዳንበረታ በአምላካችን ጸንተን ግብ በእኛ ላይ ያለውን የእግዚአብሔርን ታላቁን አጀንዳ እንዳንፈጽም ወደኋላ ወይ ባለንበት እንድንቆም ወይ ቀስ ያልን ወደኋላ ጊቫፕ ጸሎት፣ ጊቫፕ ህብረት፣ ጊቫፕ የተለያዩ ነገሮች ወደኋላ እንድንሄድ ነው። እንዳንመጣ፣ እንዳንቀጥል በጸሎት ከንቲኒው እንዳናደርግ፣ እንዳንነዝንዝ አምላካችን አይሰማም ብለን ጸጥ እንድንል፣ አይረዳኝም ብለን ጸጥ እንድንል፣ እንድናስተያየው አምላካችን እንድናማርር፣ አንደበታችን እንዲከፈት በስንፍና ቃል ለማድረግ ነው። አሁን የስንፍና ቃል ነው ይሄ። ሰማችኋቸው? ከሸሹ በኋላ ማን ይጋጠማል እያሉ እርስ በርስ ለንጉሥ ደግሞ ወዲያውኑ ሳኦል ሪዎርድ ያወጣል። ለሚያሸንፍ ይህንን ያልተገረዘ ፍልስጤማዊ ለሚጋጠም ሰው ግብር አይከፍልም፣ ልጄንም እድራለሁ። አንዳችሁ ብቻ እሺ በሉ። ኦልሬዲ በፍርሃት የተዋጠ የጦር ጭፍራ ነው። ጦርነት ነው የሚመስለው፣ ግን ጦርነት አይደለም። ኦልሬዲ ተሸንፈዋል በውስጠኛው። just he's waiting for that። ግን በ40ኛው ቀን 40 የሚያመለክተው completion ነው ወገኖቼ።
40 ቀን 40 ሌሊት 40 ቀን 40 ሌሊት ብዙ ቦታ ተጽፏል። የኖህ መርከብ ጀምሮ እስከ የጌታ ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾም፣ የሙሴ 40 ቀን 40 ሌሊት ጾም። ለምንድን ነው 40 30 ቀን 1 ወር 10 ቀን? ምንድን ነው ምልክቱ? በዚህ ቁጥር ውስጥ ኮምፕሊሽን አለ ወገኖቼ። ማለትም እግዚአብሔር በቃ የሚልበት ጊዜ አለ። እግዚአብሔር የሱን መሳሪያዎች የሱን የጦር መሳሪያ የሚያስነሳበት ጊዜ አለ። ዝም ብሎ አይቀጥልም ማለት ነው። ኮምፕሊሽን አለ። ምን አለ? ኮምፕሊሽን 40 ይህንን ያመለክታል። አርባ ቀን 40 ሌሊት ጠዋትና ማታ ምን እያለ ያስፈራራል። the great flood, Moses even 40 years in the wilderness እስራኤል 40 ዓመት 40 የፈተና ጊዜ ነው። ለፈተና ተሰላልፎ የሚሰጡበት ጊዜ ነበር። እግዚአብሔር ያያቸዋል። እግዚአብሔር ስም አለባቸው። እግዚአብሔር ስም ተጠርቶባቸዋል። የእስራኤል አምላክ ስም በላያቸው ላይ አለ። አምላካቸው እግዚአብሔር ነው። ማለትም የፍጥረታት ፈጣሪ፣ የጌቶች ጌታ፣ የነገስታት ንጉስ፣ ሁሉ የሚችል አምላክ ነው። ግን ዝም አለ። ሲሳደብ በመጀመሪያው ቀን ጠዋት፣ ሲሳደብ በመጀመሪያው ቀን ማታ፣ 40 ቀን ሙሉ እየወጣ ከናንተ መካከል ማን ነው? የታለ አምላካችሁ? እስካሁን ይረዳችሁ? ሰምተናል እኮ እስራኤል ኤርትራን ባህር ከፍሎ ያሻገራችሁ። ሰምተናል በግብጽ ምድር እንዴት አድርጎ ከፈርዖን ቀንበር ፈልቅቆ እንዳወጣችሁ። በተለያዩ ተአምራትና ድንቅ በሆኑ ነገሮች በጠንካራው ክንዱ አወጣችሁ የተባለው በበረታው ክንዱ አሸንፎ የፈርዖንና ማልክት ያወጣችሁ የታል? የአባቶቻችሁ የአብርሃም የተባለው የይስሐቅ የያዕቆብ የተባለው አምላክ የታል? ይላል። ማን ነው በአምላኩ እግዚአብሔር ልቡን ያበረታ ተብሎ ያ ማን ነው? እሱ መጥቶ እኔን የሚጋጠም ይላል። ጠዋት ተነስቶ ልክ ጠዋት የሚቀሰቅሳቸው እንደ አላርም የእሱ ድምፅ ነው። ኦ እስራኤል ይላል። 40 ቀን ሙሉ ቴስት ነው፣ ፈተና። ማታ ላይ ኦ እስራኤል ሆይ አምላኬ የታል? ዛሬም አትወጡ። ማን ነው እሱ ከኔ ጋር የሚጋጠም? ማን ነው እሱ? የታለ እሱ አምላካችን ያላችሁት? ከእናንተ መካከል ኃያል ማን ነው ይላል። ያስፈራራቸው ነበር። እነሱም ከእርሱ ይሸሹ ነበር። 40 ሃይላይት የሚያደርገው ምንድን ነው? የፈተና ጊዜ፣ የፍርድ ጊዜ እና የተለየ ጊዜ እንደሆነ ነው። የተለየ ጊዜ significant testing of judgment and spiritual separation. It represents a complete and total period of testing, training, such as 40 years of the Israelis wandering or the 40 days of Noah's flood. represent ያደርጋል። እንዳልኩት ቅድም ምን አለው እግዚአብሔር ዳዊትን
እስከሚልክ ድረስ ነው። ጌታ ኢየሱስ ክርስቶስን ላከ። አንድያ ልጁን እንደዚህ ወዶ ሲያይ ኃጢአት በምድር ላይ ሲያይ ሃይማኖት በሚመስል የተለያዩ ነገሮች ህዝቡን ታስሯል። እምነት በሚመስል ነገር ታስሯል። እምነታቸው በእግዚአብሔር ላይ የለም። ስለዚህ አለ የገዛች ክንዴ መድኃኒት አመጣችልኝ። የገዛ ክንዴ መድኃኒት አደረገች። የገዛ ክንዴ ነው የሚለው ኢሳይያስ 63 ምናምን ምስቴክን አሁን ወደ ልቤ የመጣ ቃል ነው። ኢሳይያስ 60 ላይ 63 ይህ ከኤዶሞስ ልብሱ የቀላ ከባሳር የሚወጣ አለባበሱ ያማረ በጉልበቱም ጽናት የሚራመድ ማን ነው? ኢሳይያስ 63 ኢሳይያስ 63 verse 1 በጽናቱም የሚራመድ ለማዳን የበረታ እኔ ነኝ ይላል። ማን ነው? ጎልያድ አይደለም። የበረታ ማን ነው? እኔ ነኝ። እግዚአብሔር ነው የሚናገረው። በጽድቅ የምናገር ለማዳንም የምበረታ እኔ ነኝ። ቀሚስህ ስለምን ቀላ ይሉታል። ይሉት አሁን እኔ የፈለኩት ክፍል ቁጥር 4 ላይ ነው። የምበቀልበትም ቀን በልቤ ነውና የሚበዥበትም ዓመት ደርሷልና። አሜን ሃሌሉያ፣ አሜን ሃሌሉያ። ምን የምበቀልበት ቀን ቀን አለው። 40 ቀን ጠዋት ማታ ያስፈራራል፣ ያረዳል፣ ያደክማል። ግን እንደዚህ አይቀጥልም ወገኖቼ። አሁን በዚህ አይነት ዘመን ውስጥ እየገባን ነው። ጠላት እንደፈለገ የሚረጋገጥበት ዘመን እያበቃ ነው። እንደፈለገ ልባችንን ሊያደክም የማይነሳበት ዘመን፣ እንደፈለገ እየፈለገውን ወደ ልቦናችን እያስገባ እምነታችንን የሚያስጥልበት ዘመን እያበቃ ነው። በግል ሆነ በህብረት በአምላካችን ልባችንን ይበረታል። የማንም ልብ አይውደቅ ብሎ ዳዊት እንደጮኸ እኛም እንጮኻለን። የማንም ልብ አይውደቅ፣ የቅዱሳን ልብ አይውደቅ። የመሃላጆች ልብ አይውደቅ፣ የፓስተሮች ልብ አይውደቅ፣ የነቢያት ልብ አይውደቅ፣ የሐዋርያት ልብ አይውደቅ፣ የወንጌላውያን ልብ አይውደቅ፣ የአስተማሪዎች የእግዚአብሔር ቃል አስተማሪዎች ልብ አይውደቅ፣ የቅዱሳኑ ልብ አይውደቅ፣ የቤተ ክርስቲያን ልብ አይውደቅ። በጌታ ኢየሱስ ስም የምበቀልበት ቀን በልቤ ነው፣ የሚቤዥበትም ዓመት ደርሷል። ተመለከትኩ። አያችሁት? ኢሳይያስ 63 verse 5 ኢሳይያስ 63 ተመለከትኩ፣ የሚረዳም አልተገኘም። ተመለከተ። አሁን እዛ እግዚአብሔር ይመለከታል። የእስራኤል ጭፍሮች አምላክ እኮ ነው። ጎልያድ ሲወጣ ሲጮህ ዝም ይለዋል። ዝም እንዳልሰማ እነሱ ይተኛሉ፣ ጠዋት ይነሳሉ። የኛ አምላክ ግን አይተኛም። ጠዋትም ማታም ያያል፣ ይጮሃል፣ ያስፈራራል፣ ልብ ያደክማል። ጸጥ እንዳላየ ዝም። ሊያዋርደው ሲነሳ የሚያስጨንቁትን
የእግዚአብሔርን ሕዝብ የሚያስጨንቅ፣ በኢኮኖሚ የሚያስጨንቅ፣ በማንነታቸው ላይ መጥቶ የሚያስጨንቅ፣ በትዳራቸው የሚያስጨንቅ፣ በልጆቻቸው የሚያስጨንቅ እኮ ነው። የሚያስጨንቁኝን አዋረድካቸው ተብሎ እንደተጻፈ ጸጥ ብሎ ያያል እስከሚነሳበት ቀን እስከሚላክ ድረስ ነው። ጸጥ ብሎ ያያል። ኮምፕሊት ሲሆን 40 ቀን ላይ ግን ዳዊት መጣ። ምስኪን ልቡ ንጹሕ፣ በአምላኩ ከእግዚአብሔር ጋር ግንኙነት ያለው ይልከዋል፣ መንፈሱን ይልከዋል። ኢየሱስ ክርስቶስን ላከው። ወገኖቼ ይሄን ለማለት ነው እዚህ ድረስ የመጣሁት። ኢየሱስ ክርስቶስን ዓለሙን ሁሉ እንዲወደው ላከው ወደ ምድር። እሱም የአባቱን ፈቃድ ፈጸመ። እስከ መስቀል ሞት ድረስ የታዘዘ ሆነ። የአባቱን ፈቃድ አባቱ ሂድ አለው ዳዊትን። ሂድ እስቲ የወንድሞችህን ደህንነት እይ። ጦር ሜዳ ነው ያሉት ከሳውል ጋር 3 ወንድሞች። ሂድ እና ስትሄድ ደግሞ ይህንን ይዘህ ሂድ። ቺዝ፣ ናትስ፣ እነዚህ ኒውትሪሽስ የሆኑ ቫይታሚኖችን ይዘህ ሂድ። ራሼ ቦባራ ባላቦና ማካላዳ ዳባታላ ሞሪያ ፎራ ባባባባባ ሼቤደ በለ ተነሞና ካላዳና ቦስ ይዘህ ሂድ። ዘይድ ሬስኬ ለማና ይዘሂድ። መጣ ኢየሱስ ክርስቶስ መጣ። የጌቶች ጌታ በግርግም ተወለደ። እንደ ንጉሥ እንደ ነገሥታት ንጉሥ በቤተ መንግሥት ሳይሆን ራሱን ዝቅ አደረገ። በግርግም ተወለደ። ተሰደደ ከእናቱ ጋር ወደ ግብፅ። ከዛ የሚያሳድዱት ደግሞ ሲሞቱ ደግሞ ተመለሰ። ወደ በናዝሬት ከአባቱ ጋር በአናጺነት አደገ። እያደገ በቤተ መቅደስ እያደገ በእግዚአብሔር በመንፈስ እየጠነከረ ሄደ። ሴም ቲንግ እግዚአብሔርን ፈቃድ አደረገ። ተነሳ። እግዚአብሔር ባለው ቀን ከዴስቲኒው ጋር ተገናኝቶ የእግዚአብሔርን ፈቃድ ፈጽሞ በመስቀል ላይ ኃጢአትን፣ ሞትን፣ ለእኛ የሚገባውን ቁጣ ጠጥቶ ሞታችንን ሞቶ በደላችንን ሁሉ ወሰደ። ለዚህ ነው ይሄ ቃል አሁን የመጣው። ይሄ ቃል የገዛ ክንዱ ነው ማዳን ያመጣለት። በጠቅላላ ሳኦልና ሰራዊቱ ሁሉ በፍርሃት ተውጠዋል። የለም የሚያድን ዛሬም የለም እያሉ ቀኑን እየቆጠሩ ይመስለኛል። ዛሬ 40ኛው ቀን ነው። እንደለመደብን እንግዲህ ማንም የለም እስካሁን እጁን ያወጣ የለም እስካሁን። እኔ ገጥማለሁ ብሎ ያወጣ የለም። እኔ ሄድላችኋለሁ ብሎ ግን ኢየሱስ ክርስቶስ መጣ። አብ፣ ወልድ፣ መንፈስ ቅዱስ የተማከሩ ይመስለኛል ሳስበው። ማን ይሄዳል? ማን ይሄድልናል? ማን ይሄድልናል? እኔን ላከኝ ብሎ የተነሳ ይመስለኛል ኢየሱስ። እኔ ሄዳለሁ። የገዛ ክንዱ ነው ማዳን ያመጣለት። ተመለከተ፣ የሚረዳ አልተገኘም፣ የሚያግዝ አልተገኘም። ተደነቅኩ ይላል የእግዚአብሔር አምላክ በኢሳይያስ ምዕራፍ 63 ቁጥር 5።
Isaiah 63:5. I'm amazed. Let me read it in King James. What does that say? I looked and there was none to help, and I wondered that there was none to uphold. Therefore my own arm brought salvation unto me, and my fury, it upheld me. Wow! ተመለከትኩ፣ የሚረዳ አልተገኘም፣ የሚያግዝም አልነበረም። ተደነቅኩ። ስለዚህ የገዛ ክንዴ መድኃኒት አመጣልኝ፣ ቁጣዬም እርሱ አዘኝ ይላል። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ መጥቷል። መጥቶ የአምላኩን ፈቃድ አድርጎ መስቀል ላይ ሞቶ ከፍርሃት ሞት ጣር አዳነን፣ ከጎልያድ መንፈስ አዳነን። ዛሬም ግን በሚሰማና በሚታይ እዚህ ላይ ቆማለሁ። በሚቀጥለው ገና ብዙ ያላየሁት ክፍል አለ። በአንደኛ ሳሙኤል ምዕራፍ 17 ላይ እንቀጥለዋለን። ስለዚህ በዚህ ላይ አቆማለሁ። የጸኑ ለስላሳ ድንጋዮች፣ ይሄ የመጀመሪያው ክፍል። የጌታ መንፈስ እናመሰግናለን። የገዛ ክንድ ረድኤትን ስላመጣልን፣ ስለላክልን የናዝሬቱ ኢየሱስ። ወገኖቼ ከምንሰማው ከምናየው እንጠብቅ። ምክንያቱም መጀመሪያ ላይ ይሄን ያደረገው የጎልያድ መንፈስ አሁን የምናየው በዚህ ሳምንቶች ውስጥ በዚህ በሚቀጥሉት ወራቶች ውስጥ እስከዚህ ዓመቱ እስከሚያልቅ ጌታ መንፈስ ከፈቀደ ድረስ ምንድነው? ልብን ማስደንገጥ ነው፣ ማስፈራራቱ። ስለዚህ ልቤ ጽኑ ነው እንላለን። ልቤ ጽኑ ነው። አቤቱ ልቤ ጽኑ ነው። ምክንያቱም አምላኬ እግዚአብሔር በአምላኬ በእግዚአብሔር ኃይልን አግኝቻለሁ። በአምላኬ በእግዚአብሔር ልቤ ተጠበቀ። ጠላቴ ሆይ ወድቅ እነሳለሁ፣ በጨለማ ብሄድ ጌታ እግዚአብሔር ብርሃኔ ነው፣ አልፈራም። ሰው ምን ያደርገኛል? አንቺ መዶሻዬ፣ የጦር መሳሪያዬ ያለኝ እሱ ነው። እኔ የጦር መሳሪያው ነኝ። እኔ ለስላሳ የእግዚአብሔር ጽኑ ድንጋዩ ነኝ። እግዚአብሔር አምላክ ይሰራል። እግዚአብሔር አምላክ እየሰራብን ነው። እግዚአብሔር አምላክ ይጠቀምብናል። እግዚአብሔር አምላክ እየተጠቀመብን ነው። ክብር ለእሱ ይሁን። ከምንሰማው እንጠበቅ። ከፍርሃት መንፈስ እግዚአብሔር አምላክ ያድነን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። አቤቱ ልቤ ብርቱ 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 ነህ ኢየሱስ፣ ብርቱ ብርቱ ነህ። ተመለከትኩ፣ የሚረዳም አልነበረም፣ የሚያግዝም አልነበረም። ተደነቅኩ። ስለዚህ የገዛ የዚህ ዓለም ክብር ያልፋል። The sun will be darkened, and the light
ይወሰዳል